ዛሬ ደግሞ ማለት ነው ደስታ እንግዲህ 300 ሺህ ኬ ለሩቲ አክብሮላታል። እኛ እንዲያከብርላት ስንፈልግ የነበረው ስንጠብቅ የነበረው አብሮ እንዲያከብሩ ከአብርሽ ጋር ነው ለፍቶ ጥሮ ግሮ እዚህ ደረጃ ያደረሰ። ስለዚህ አብሮ ነበር ማክበር የነበረባቸው። ያልገባቸው ለብር የሚሞቱ በጣም አስመሳይና በጣም ለብር የሚሞቱ ናቸው። የምሬ ነው። ለ300 ሺህ ኬ ከአብርሽ ጋር ነበር ማክበር የነበረባቸው። አብርሃም ጠፍቷል ማለት ሳይሆን ደስታ ምን ቤት ነው 100 ሺህ ኬ የሚያከብርላት? አዎ ለደስታ ይሁን ደስታ አንድ ላይ ማክበራቸው ደስ ብሎኛል። ግን ለሩትዬ ማክበራቸው ሩትዬ እንደዛ በመደሰቷ በመሳቋ ደስ ብሎኛል። ግን አብሮ ማክበር የነበረባቸው አብርሽና ሩቲ ነበሩ። የምሬ ነው። እኔ እንደውም አብርሃም ይህን ድራማ ሲያመጣ 300 ሺህ ኬ ልትገባ ስለሆነ እሱም 500 ሺህ ኬ ሊገባ ስለሆነ የእሱን ሊያከብሩ መስሎኝ ነበር። ግን እንደዛ አይደለም። በጣም ነው የሚያበሳጩት። እና ቤተሰቦች ዛሬ ግን አላማረብኝም። አምሮብኛል አይደለ? ሜካፕ ተቀብቼ ነው። ኦ ማይ ጋድ! እና ማለት ነው እኔ ሜካፕ አልወድም፣ ዱቄት ነው የሚመስለው። በጣም ነው ማስጠላው አይደለ? ዛሬ በኖርማሊ እኔ ቆንጅዬ ነኝ ቆንጅዬ ነኝ። እና ሩትዬ ያው 300 ሺህ ኬ ዛሬ አክብራለች። ብዙ ጊዜ እኔ በ300 ሺህ ኬ መቼ ነው የሚመጡት፣ መቼ ነው የሚያክብሩት፣ መቼ ነው የሚያከብሩት እያልኩ በጣም ብዙ ስጠብቃቸው ነበር። እና ዛሬ እንግዲህ ያው ጓደኞቻቸው ፈረንጁ፣ ቢኒ ሁላቸውም ተሰብስበው አክብሮላታል። አሁን ስላከብሮላት በጣም ነው ደስ ያለኝ። ግን ከአብርሽ ጋር ደግሞ ቢያከብሩ የበለጠ ደስ ይለን ነበረ። ማርያምን ብዙ አንድ ላይ ለፍተዋል፣ ብዙ ተሰድበዋል። ብዙ አንድ ላይ ለፍቶ ነው የ300 ሺህ ኬ የደረሱት። አብርሃም 500 ሺህ ኬ የደረሰው። በጣም ሩቲ ተሰድባለች። ለዚህ ነገር በጣም ብዙ ነገር ተብላለች። ኦዲየንሶቿ በጣም ብዙ ነገር ተብሏል። ግን እንደዛም ሆኖ ያው ዛሬ አንድ ላይ ማክበር ነበረባቸው። ግን በጣም ለሰው ክብር የላቸውም። ለሰው ክብር እንዳላቸው እኮ ቁጭ ብሎ ቤተሰቦቻቸውን አመስግኖ 100 ሺህ ኬ በመግባታቸው የእናንተ ልፋት ነው እዚህ የደረስንበት ብሎ ቤተሰቦቻቸውን እያመሰገኑ ነበር አንድ ላይ ማክበር የነበረባቸው። የምሬ ነው። እስቲ እናንተ ፍረዱ አንዳንዴ ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማቸው በዚህ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዛሬ ደግሞ ሜካፕ ተቀብቼላችኋለሁ። ሜካፕ የተቀባሁት ደግሞ አክስታችን ልትሄድ ነው ወደ አገር። ወይኔ አክስቴ ወደ ሀገር ልትሄድ ነው እና ሜካፕ ገዝተን ነበረ ዛሬ እና እሷ ማየች፣ እሷም ታየች፣ እኔ ማየው እና የእኔ ደግሞ ቀለል ያለ ዝም ብዬ የዚህና የዚህ ምናምን ብቻ ነው የተቀባሁት እና ያምርብኛል አያምርብኝ የሚለውን ደግሞ አስተያየታችሁን ኮመንት ላይ ያስቀምጡልኝ እና የዛሬ ቪዲዮ ሁላችንም አይተናል። እንዳየ ነው ደግሞ የማይመስል ነገር ነው የሰሩት ቪዲዮ ነው። እሺ ይሁን። በሩትዬ ቤት ቪዲዮ በመለቀቁ ደግሞ እንዴት ደስ እንዳለኝ ማርያምን። እኔ መጀመሪያ ቤት አልነበርኩም ዛሬ ሰሞኑን በቃ ቤት አልነበርኩም። ቪዲዮ እየሰሩ አይደለም ማታ ማታ እና ቤት አልነበርንም እና በጣም አሽተን ነበር የመጣ ነው። ከአንድ ሰዓት በኋላ ምናምን ቪዲዮ ነው ያየሁት እና እኔ እንደዚህ ፊት ለፊት ላይ ያየሁት እንጂ በማን ቤት እንደተለቀቀ አላውቅም። ዩቱብ ላይ ገብቼ ዝም ብዬ ታምኔቱን ነው ያየሁት እና ለምንድን ነው በሩትዬ ቤት ያልተለቀቀው እያልኩ ነው እያወራሁ ወደ ቤት የገባሁት ማለት ነው። በኋላ ላይ ሳየው ግን በሩትዬ ቤት ነው የተለቀቀው። በጣም ነው ደስ ያለኝ። አብርሃም ብኖርበት ከአብርሃም ጋር ሆኖ አንድ ላይ ከልጃቸው ጋር ሆኖ 300 ሺህ ኬ ቢያከብሩ ምን ይሆናሉ? እስቲ የት እያስገቡ ነው ግን ብሩ ለብሩ እንደዚህ የሚሞቱት እነዚህ ሰዎች? ብር እኮ ነው እንጂ አብርሃምና ሩት ያጠጣሉም። ብር እኮ ነው አናታቸው ላይ እኮ ወጣ። በቃ ጭንቅላታቸው አደነዘዛቸው እኮ። ለቤተሰቦቻቸው ክብር ቢኖራቸው እኮ አንድ ላይ መጥቶ አብርሃም ወደ ሚስቱ ተመልሷል ተብሏል አይደለ? ወደ ቤቱ ተመልሷል ተብሎ ነበር አይደለ? እንደዛ ገና ጠፋ ምናምን ሳይባል 300 ሺህ ኪሎ ሊከበር ይገባ ነበር። ለወደሳቸው ክብር ቢኖራቸው ማለት ነው። እኔ እኮ ስለተከበረላት በጣም ነው ደስ ያለኝ። የሩትዬ ሳቅ በማየት የራሱ ደስ ብሎኛል። ግን አንድ ላይ ነበር ማክበር የነበረባቸው። ግን ይህን ነፍሱ ይህንን አያውቁም። በጣም እኔ እንጃ። ለማንኛውም ቤተሰቦች ቪዲዮ ላይክ ሼር አድርጉልኝ። እኔን አበረታቱኝ እስቴ ባካችሁ፣ እኔን አበረታቱኝ።